ግን አላሳይሽም አሉ። ግን ደግሞ እኔ ልጇ ብሆን ለምን ዝም ትለኛለች? እናትሽ ነኝ ልጅ ነሽ ለማለት ምን ይከለክላታል? የድሮ አይቪ እኮ ተቀይራለች። አሁን አዲስ አበባ። እሰይ በጣም ደስ ይላል። ብዬ እንኳን ለዚህ ያበቃሽ። አመሰግናለሁ ሰላምዬ። ያው እስከ ዛሬም ስላስቸገርኩሽ በጣም ይቅርታ። ኧረ ወይ ብዬ ተጨራሽ አላስቸገርሽም። ሰላምዬ ጥያቄ አለን። ጥያቄ ይዘን የመጣ ነው። ምንድን ነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላምዬ። በህልሜ እየመጣሽ እያስጨነቅሽኝ ነው። ዳጣ ተይ፣ እንደዚህ አይባልም። ሰው ቤት መጣል። አይ ናታን፣ ዛሬ ግዴታ ነው። ኪድዬን ሰላምዬ አልፈታሽ። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። ዳጣዬ ምንድን ነው? ይኸውልሽ ሰላምዬ፣ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ እገባለሁ እና ደግሞ ወረቀቱ ላይ ስለ እናቴ የሆነ ነገር ጽፈሻል። ከእኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለ እናቴ የሆነ ነገር ታውቂያለሽ። ዳጣ ናታን ዝም በል። አንድ እርግጠኛ የሆንኩበት ጉዳይ አለ። ምንድን ነው እሱ ዳጣዬ? ሰላምዬ እንግዲህ ከወለደች ከ2 ወር ከምናምን በላይ ሆኗታል። ኦልሬዲ ወደ 3 ወራት የሆናት ነው። በዚህም እንግዲህ እስካሁን ያለችው ከክስቷ ጋር ወይም ደግሞ ከዘመዷ ጋር ነበረ ያለችው ማለት ነው፣ እየታረሰች ያለችው። ግን አሁን ላይ ያው ወይዘሮ ማርታ ይሄድስ ትጠይቃታለች፣ አይታታለች፣ ብዙ ቀን ተመላልሳ ጠይቃታለች። ግን አሁን ላይ ልጆቹ ደግሞ ዳጣም ሄዳለች። ዳጣም ሁሌ ታያታለች፣ ምክንያቱም ሰላም ስለምትደውል ማለት ነው። ሌሎቹ ግን ናታንም ሄዷል። ውሃ እና ብጌልና ሌሎቹ ልጆች አልሄዱም የነበረ ሰው እንግዲህ በመጨረሻ ዛሬ ሁላቸውም አንድ ላይ ተሰባስበው ሄደዋል ማለት ነው። ሰላምዬን አይተዋታል። ግን ሲሄዱ ዳጣ ብዙ ነገሮች ጥያቄዎች ነበሩባት እና ጥያቄዎቿን ጭምር ይዛ ሄደችው። ሰው ከሄደች በኋላም እንግዲህ ሰላምዬ ዛሬ ጥያቄ አለ፣ ጥያቄ ይዘን የመጣ ነው በሚል ነበር የጀመረችው እሷን ማለት ነው። እንግዲህ ምንድነው ዳጣዬ ጥያቄሽ ምን ቸገረሽ ታዲያ እመልሳለሁ ብላ ነው ሰላም እንትን ያለችው። በዛም እንግዲህ እንደምትመልሽልኝ እኔም ተስፋ አደርጋለሁ ብላ ጥያቄውን ጀምራለች ማለት ነው። ቤተሰቦቻችን ጥያቄዋ ምንድን ነበር እንግዲህ አንቺ እዚህ ቤት ወይም ደግሞ ከነ ደረጀ ቤት ከ20 ዓመታት በላይ እንደቆየሽ መረጃ አለኝ። ያ ማለት ደግሞ ከኔ እድሜ በላይ ነው። ስለዚህ በትንሹም ቢሆን እኔ ስለኔ እናት ወይም ደግሞ ስለኔ ሂስትሪ ታውቂያለሽ ብዬ ገምታለሁኝ። ስለዚህ የምታውቂውን ሁሉ ነገር እንዴት ነግሪኝ ይፈልጋለሁ። ከዛ በተረፈ ደግሞ በባለፈው ደብዳቤ ጽፈሽ ለናታን ሰጠሽው ወረቀት ላይ ስለ እናቴ የሆነ ነገር የጻፍሽው እንዳለ ሰምቻለሁኝ። ስለዚህ ባጭሩ የምታውቂው ነገር እንዳለሽ ተረድቻለሁኝ። በቃ እሱን ነገር በደንብ እንዴት ነግሪኝ ይፈልጋለሁ። ምንም ነገር እንዴት ደብቂኝ እንድሸሽግኝ አልፈልግም። በቃ ይሄን ነገር በኪድዬን አልለቅሽም። ይሄን ነገር ደግሞ ካልነገርሽኝ እንደማልለቅሽ አስረግጬ ነግርሻለሁኝ በማለት ነው እንግዲህ ጠየቀቻት። ሰላም እንግዲህ እንደዚህ ጥያቄ ሲቀርብላት እውነት ለመናገር በጣም ነው የደነገጠችው። ማለት ይሄን አልጠበቀችውም። በዛ ላይ ደግሞ በቃ በህልሜ እየመጣሽ እያሰቃየሽኝ ነው። በቃ ስሯራጥ ነው ማድረው፣ ከአንቺ ጋር ነው ማድረው። አንዴ ከቀሚስ ስር እገባለሁኝ፣ አንዴ ዛላለሁ። በዚህ አማካኝነት እኔ በጣም ተረብሼ ተሸግሬ ነው ያለሁት። ስለዚህ ለዚህ ነገር ደግሞ መፍትሄ በተወሰነ መልኩ ሰጥኛለሽ ብዬ የማስበው አንቺን ነው፣ እባክሽን ንገሪኝ በማለት እንግዲህ ተናግራለች ማለት ነው። ይሄንንም ስትል እንግዲህ ዳጣ ሰላም በጣም የደነገጠችው የምትለው ሁሉ ነው የጠፋባት። በጣም ነው የተቸገረችው ማለት ነው። ምክንያቱም ከሁኔታው አንጻር ካሉት ነገሮች አንጻር በጣም ነው የተደነገጠችው። ያው እንግዲህ በመቀጠል ሰላም ዝምታዋንና በእርግጠኝነት እንግዲህ ደረጀን አባትሽን ጠይቂው እኔ ማውቀው ጉዳይ የለኝም እንደምትል ተስፋ አደርጋለሁ። ለመስራችሁ
ኤቢ ያለች፣ ሌሎችም ልጆች አሉ። እዚህ ጋር ምንም መልስ መስጠት የምትፈልግ አይመስለኝም። ያው ኤቢም እንደምታወቀው ደብዳቤውን አይታ ዳጣ እናቷ ናት ብላ በተናገረች ሰዓት ላይ ዲኤንኤ ቼክ አድርጋ ነበር፣ ፌል አድርጓል። እሱ ደግሞ ፌል የሆነው ይንትን ነው ናታን ያው ቀይሮ ስለነበረ። በነገራችን ላይ ኤቢ ሳትሆን እሱ ያስመረመረችው ማርታ ናት። ስለዚህ በዛ አማካኝነት ግን ነገሩ ሳይሳካላቸው ቀርቷል ማለት ነው እንጂ ሁሉም ትኩረታቸውን አድርገው ነበረ። ስለዚህ እሱ እንዳልሆነ ኤቢ ታውቃለች። ግን ደግሞ ከተለያዩ ነገሮች አንጻር የኤቢም ጥርጣሬ ነበረ። ሌላው ደግሞ የኤቢ ወይም ደግሞ አቢጌል ደረጀ መሻሻሏ በጣም የሚያስገርም የሚያስደስትም ነገር ነው። እንደሚታወቀው በብዙ ችግሮች ውስጥ ታልፎ ዛሬ እንግዲህ የሚገርመው አቢጌል እንኳን ተሻሽላ ሰላምዬ በጣም ይቅርታ በጣም ሳስቸግሪ ሳስጨንቅሽ እንደነበር ይገባኛል እና ያን ነገር በቃ ይቅርታ አድርጊልኝ፣ በጣም ከልብሽ ይቅርታ አድርጊልኝ ብላ ጠይቃታለች። እንግዲህ እሷም በደስታ ነው እንግዲህ አይ ሁሉም ነገር ችግር የለውም እንኳን አንቺ ተስተካከልሽ እንጂ እንኳን ደስ አለሽ እንኳን ለዚህ ያበቃሽ እንጂ ለእኔ ምንም ሲጀመር ምንም አላስቀየምሽኝም፣ ምንም አላስቸግርሽኝም። በቃ በሰዓቱ ልክ የመሰለሽን ነገር ስለሆነ ያወራሽው ልክ ነሽ። ስለዚህ ሁሉም ነገር ተረጋጊ ብላታለች። ኤቢ እንግዲህ ዳጣ እንደዚህ ስትሆን ስሜታዊ ስትሆን ጥያቄዎቿን ስታነሳ አቢጌል በጸጥታና በዝምታ ነው እያዳመጠቻት እያየቻት ያለችው። አሁን ላይ በጣም ተሻሽላለች። በተለይ ደግሞ ዳጣ እህቷ መሆኗን ካወቀች በኋላ እንዲሁም ደግሞ ባለፈው ከገባችበት ችግር ከወጣች በኋላ በቃ ነገሮችን ማስተዋል ማየት ጀምራለች። እንግዲህ ናታንን ራሱ ከአንድ ቤት ሁለት ሰው ማፍቀር አይቻልም። በቃ ውሳኔ ውሰን። አውቃለሁኝ እኔ ቀድሜ ነው ያፈቀርኩህ፣ ቀድሜ እኔ ነኝ ያገኘሁህ፣ ቀድሜ እኔ ነኝ የፍቅር ጥያቄ ያቀረብኩልህ፣ ግን ደግሞ ግዴታ እኔ ካልሆንክ ብዬ ዳጣ ደግሞ በጣም ተኔ በላይ ትወዳለች። የምትቋቋም አይመስለኝም። እሷ ደግሞ እንድትጎዳ እንድትሰበር አልፈልግም። እህቴ ነች። ስለዚህ ፕሊስ ናታን እኔም እወድሃለሁኝ፣ ግን በቃ አንተ ምረጥ እያለችው ነበረ። ናታንም እንግዲህ እንዴ በዚህ ላይ እኮ ደጋግመን ማውራት አይጠበቅብንም፣ ምክንያቱም ከአሁን ቀደም ብዙ ነገሮችን አውርተናል። ያ ደግሞ በጣም የሚገርምና እንትን ያለ ነገር ነው። ፕሊስ ተይ፣ በቃ ያን ነገር ተይውና እኔና አንቺ ምንም ነገር ማውራት አይጠበቅብንም ማለት የሚፈጠር ነገር ስለሌለ ነበር ያላት። እሷ ግን አይ ናታን እንደዛማ የሚባል ነገር የለም፣ በቃ ይህን ያክል ደግሞ ጸባይሽ ከተስተካከለ ወደ ራስሽ ከተመለሽ ፍቅሬ እንደምትቀበለኝና እንደምታገበኝ ቃል ገብታልኛል። አሁን ደግሞ እያስተካከልኩኝ ነው። ከጎኔ ሁለህ ደግሞ የበለጥ ከኔ ጋር ብትሆን ከዚህ በላይ እንደምስተካከል ምንም ጥያቄ የለውም ብለዋለች። ናታን ግን አይ በቃ እሱን ተይውና አሁን ወደ የመጣንበት እንሄድ በማለት ወደ ቤታቸው እንዲሄዱ ነው የጋበዛት። ስለዚህ ምንም መልስ አልመለሰላትም። ኤኒዌይ ናታን ደግሞ ዳጣ እንግዲህ ጥያቄውን ከበደር ጋር ብትጠይቀውም ለመናገር ፈቃደኛ አልሆነም። ለምን? ምክንያቱም የሚያውቀው ሚስጥር ብዙ ሚስጥር አለው፣ ግን ይሄ ነው ብሎ መናገር አልፈልግም። ምክንያቱም ደግሞ ከሁኔታዎች አንጻር አንደኛ ደረጀ ጋር በደንብ ስለሚያወሩ ደረጃ ያለበትን ጭንቀት ስለሚረዳ፣ በዛ ላይ ደግሞ ደረጀ እንግዲህ ንግበር ፍቅር በቅርቡ ሁሉንም ነገር አሳውቃቸዋለሁ ብሎ ስላሰበ ማለት ነው እሱን ነገር ለማስተካከል እንግዲህ እየሞከረ ነው የሚገኘው። እንግዲህ በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ ቤተሰቦቼ። መልካም ጊዜ ያላችሁበት